السلام عليكم ورحمة الله وبركاته የተከበራችሁ የነሲሃ ቴሌቪዥን ተመልካቾቻችን ታላቁ ሸህር ረመዳን የመጀመሪያዎቹ ቀናት ውስጥ እንገኛለን በመዲናችን አዲስ አበባ የተለያዩ ቦታዎች ዞር እያልን በተለያዩ የሙያ ዘርፍ ላይ ያሉ ወንድሞቻችን ረመዳንን በምን መልኩ እያሳለፉት እንደሆነ ታላቁ ሸህር ረመዳን በጉጉት የሚጠበቅ ወርና ታላቅ የኢባዳ ወር ነው ይህ ወር በተለያዩ የሙያ ዘርፍ በንግዱ ዘርፍ እንዲሁም ደግሞ በህክምና በተለያዩ የሙያ ዘርፍ ላይ የሚገኙ ወንድሞቻችን በምን መልኩ እያሳለፉት እንደሆነ ጥያቄዎችን እንጠይቃለን ሽልማቶችም አዘጋጅተናል ለእናንተ ቁም ነገር ያስጨብጣሉ ያልናቸውን ረመዳንን የተመለከቱ ጥያቄዎችን እንጠይቃለን ማለት ነው አብራችሁኑ ረመዳን አቀባበል ወላሂ አልহামዱሊላህ ጥሩ አቀባበል ላይ ነን አላህ ከሚያደርሳቸውና ከሚጠቀሙት አላህን እንዲያደርገን ለምንዋለን ረመዳን ከስራ ጋር ቆንጆ ጊዜ እስካሁንም እናሳልፈው ኢንሻአላህ አሁንም ጥሩ ጊዜ እናሳልፋለን ያው ከስራችን ጋር ቁርአንን እዚሁ ነው የምንቀረው ስራ ቦታችን ሰላታችን የወጣን ጃማችን የምንሰግደው ዚክሮችንም ቻው አሪፍ እንትን ይኖራል በረመዳን ሰላጋ አልহামዱሊላህ ደውም አሁን መጣል እንግዲህ ብዙ እንትኖች ያስፈልጋሉ ስራም ያው ቢዚ ስለሚያደርግ ከኢባዳ ጋር ሊጋጭ ይችላል ግን ኢንሻአላህ አንድ ወር ነው ሰብር አድርገን እንግዲህ ጊዜያችንን ለሱ መስጠት እንዳለብን ስለሚሰማኝ እኔም በቻለኝ አቅም ፕሮግራም አድርጌያለሁኝ ረመዳን ላይ ያው ቂራቱም እንዳለ ሆኖ ያው ለሊትም ነው የምንወጣው ስራው በጣም ፈታኝ ነው ግን ኢንሻአላህ አላህ ያገራዋል የኔም ብርታት እንዳለው ነው ግን አላህ ይጨመርበት ኢንሻአላህ ጥሩ ይሆናል ያስባለሁ ያው ከሰራንበት በጣም እንጠቀምበት ነው በማፌዝ ደግሞ ካሳለፍ ነው በጣም እንጎዳበት ጊዜ ላይ ነው ያለነው እንዳልኳችሁ ስራው በጣም ፈታኝ ነው ለሊት 7 ሰዓት ላይ ነው የምንወጣው ፈጅር ላይ ነው ወደዚህ የምንመለሰው ኢንሻአላህ ግን ያው ፕሮግራም አንድ ወር ነው 11 ወር አለን ይሄን ስራ ለመስራት ኢንሻአላህ እኔም ለኢባዳ ለማድረግ ዝግጁ ነኝ كيف تستقبل رمضان የሚል ነው ሐሳቡ ቁርአን የወረደበት ወር ነው ምን ያክል አختميበት በተለይ በእኛ ቤትም እንደዚህ በቃ በልዩ ባህል ደረጃ ሴቱም ወንዱም እናቶች አባቶች ሙናፈሳ የሚደረግበት ነውና ምንድነው የማደርገው ከማንበብ ባለፈ እንደው በህይወታችን ውስጥ ልምምዱ የዕለት ተዕለት የህይወታችን አካል የምናደርግበትን ሂደት እንትን የምናደርገው ነው ሰርጾ የሚቀርበትን ሁኔታ በመሻት መንፈስ ነው ማለት ነው ረመዳንን ሰዓቶችን አለማባከን እያንዳንዷን በጉዞ ላይ ታክሲ ላይ ስንሆን hatta በፊት ይሄ ሞባይል ስማርትፎን ሳንይዝ ምንድነው የምናደርገው ይሄ የኪስ ቁርአን ነበር ፖኬት ቁርአን ነበር ያንን እንትን እየተያዘ ቢዚ የምትሆንበት ሁኔታ ነበር እንደውም አሁን ላይ ይሄ ሶሻል ሚዲያው ምናምን ከፍተኛ ተጽዕኖ ስላለው እዚያ ላይ በቃ እንደ ቀልድ ምናምን እንትን የሚሉት ነገር አለ በተለይ ይሄ ወጣቱ ይሄ ቲኔጀሩ ምናምን የሚዘናጋበት ሂደት አለ ያ ግን ፍጹም ስህተት ነውና በዚህ ስማርትፎን ራሱ ቂርአን አሁን በደንብ አላርም አለው ሪማይንደሮች አሉ አሁን ላይ ይሄን አያ እንደምትቀራ ስኬጁል አድርገህ ነበርና ያ ሰዓት ደርሷል ተዘጋጅ ይያሉ የሚሉአሉና እነሱን እየተጠቀም ደግሞ ይበልጥ ሙናፈሳ የምናደርግበት ሙናፈሳው ከምን ጋር ከወቅቱና ከኛ ተግባር ጋር ነው የሚሆነው ማለት ነው መፍቻ ቁልፍ ስለሆነ እጃችን ላይ ያለውና ይሄንን የስኬት ቁልፍ እኔ በአግባቡ እንድንጠቀምበት ነው አደራም የምለው ዝግጅቴም በዛ ልክ ነው ኢንሻአላህ አላህ የምንጠቀም ያድርገን አልহামዱሊላህ ወላሂ ከሞላ ጎደ ጥሩ ነው ኢንሻአላህ ጥሩ እንጾማለን ብለን ገምታለን ከቤተሰብ ጋር ያለው ነገር ሁሉ ደስ ይላል አልহামዱሊላህ ያው አቅሉ ጤነኛ የሆነ ሰው አንድ መጾም አለበት ሁለተኛ ደግሞ ከኡዝር ነፃ ማለትም ሴት ልጆች ኡዝር ሊኖርባቸው ይችላል ከዛ ነገር ነፃ የሆኑ ሰዎች አቅሉ በትክክል የሚያስብ የሆነ ሰው መጾም አለበት ያሻለው ወላሂ አላ ጾም መጾም ያለበት ያው ሙስሊም የሆነ ሰው ነው እርጅና ላይ ያልሆነ ወይም ህመም ላይ ያልሆነ ሙስሊም ይሄንን ጾም መጾም አለበት በሴቶች በኩል ስንመጣ ደግሞ ከሐይድና ከዊላዳ ነፃ የሆኑ ሴቶች መጾም አለባቸው የሚል ነው والله اعلم ላቅመ አዳም ሲደርስ ሌላ አቅል ያለው ሰው ሙስሊም ሆነ ያው አካባቢ
ጾም ከሚያበላሹ ነገሮች ብዙ የሚያበላሹብን ነገሮች አሉ። ያው ምላሳችንም ከመጥፎ ነገሮች መጠበቅ አለበት። ትልቁ ነገር ያ ነው። ልክ ኢባዳ ስንሰራ ብዙ አጅር እንዳለው ሁሉ የሚያበላሸው የሚያንዱ እስከሆነ ምላሳችንን ሊያበላሽብን ይችላል። ሲቀጥል ደግሞ እንግዲህ ባለትዳሮች ቀን ላይ ግንኙነት ሲያደርጉ ጾም ሊያበላሽባቸው ያው መብላት፣ ሌላ ደግሞ ውሃ መጠጣት፣ ሌላ አእምሮ መሳት። በጾም ብዙ ኢባዳዎች አሉ። ከዛ ውስጥ አንዱ ሰላት ነው። ያው ሁሌም ያለ ነው፣ ግን በደንብ የምናዳበረው አጅራችንም ከፍ የሚያደርገው የዛኔ ነው። ሁለተኛው ቂራአት ነው። ቂራአትም በጣም ከፍ ያለ አጅር ያለው ነው። ረመዳን የሚተገበሩ ዋና ተግባራት ያው ረመዳን የቁርአን ወር ነው። በመጀመሪያ ቁርአንን ነው በደንብ መቅራት ማየትም ያለብን። ከዛ በተረፈ ያው የተራዊህ ሰላቶች ተሐጁድ አለ። ያው አሪፍ ነው ብለን እናስባለን። ኢንሻአላህ ጥሩ ጊዜ ነው ረመዳን። እናቶቻችን ከረመዳን ውጭም ሐቂቃውን ስናይ በቃ እኛ ለሁሉ ነገር ውጭ ላይ በጀማዓው ወጅሙዓው حتى በአጠቃላይ በተለያዩ የዳዕዋ ሂደቶች ላይ ምናምን የመሳተፍ እንትናችን በጣም ከፍተኛ ነው። ሁሉም በርደን ሁሉን ጫናዎች ተሸክመው ያሉት ግን እናቶች፣ እህቶች፣ የትዳር አጋሮች፣ ሴቶች ናቸው በጥቅሉ ማለት ነው። ልጆች ይሆናሉ። የሚያሳልፉበት ሂደት ደግሞ ጧት ጀምረው ለኛው ደፋ ቀና በማለት ነው እየሆነ ያለውና ይሄንን ነገር በደንብ ሼር ማድረግ እንዳለብን ነው። ምናልባት ሙሉ ይሄ ቫራይቲው ምናምን በጣም ከንትን በላይ حتى የዒባዳውን እንትን ሚሽን ሊያስዝ በሚችል መንገድ በቃ የምግብ አይነቱን በቃ ዲኮር በማድረግ ሱፍራውን እንትን ለማድረግ መጨናነቅ ይሄ ትክክል አይደለም። ይሄ ለምሳሌ በእኛ ህይወት ላይ እኔ በእኛ ቤተሰብ ላይ እንደው ጥሩ ምሳሌ ይሆናል ብዬ አስባለሁ። አሁን እናታችን በጣም ወደ 86 87 እድሜ ላይ ነው ያሉት። ሐቂቃ በዚህ እድሜ ወቅት ላይ አሁን በየባለፈው ረመዳን 6 ጊዜ ነው ያختሙት። 6 ጊዜ እኔ እኮ 2 ጊዜ በቃ በስንት ብሩጫ ነው ያختምኩት። እናታችን ግን በይሄን ያህል حتى አንተ ቁርአን አትቀራም እንደ የት ነው የሆንከው እንደዚህ እያሉ የማመላከት ሂደትና በጣም ውስጥን እንትን ያደርጋልና ፊል እንድታደርግ እኔ ይሄን ለምንድን በዛ ልክ ተሳትፎ ግን የዝግጅቱ ተሳትፎ ላይ ለሆነ አካል ብቻ ለእናቶች ብቻ ለይተ መስጠት እንደሌለብን ይሰማኛል። እኛ ጋር አንድ ትሬንድ አለ። እኛ በቤታችን ደረጃ እኔ እንደው መቼም ሚስም አላደርገው ምንድነው ቤተሰቡ በሙሉ ይሄ ቁርአን እንደዚህ በዙር ነው የምንቀራው። ሁሉ ጊዜ አንዳንድ ጁዝ ሳይቀራ አይተኛም። ልክ ከተራዊህ ሰግደን እንመለሳለን። ሁሉም ቁርአን ይይዝና ልክ እየተሰማማን እንትን ያደረግን ይሄ ከኛ ኢንዲቪጁዋሊ ከምንቀራው ወይም በተናጠል ሰው በየግሉ ከሚቀራው በተጨማሪነት በቤቱ ላይ ደግሞ በቤቱ ላይ ያለ እንግዳም ይሁን ይሳተፋል። ይሄንን ሁላችንም ልምምድ ብናደርገውና ብንሰራው የተሻለ ነው የሚሆነውና ማለት ለተለያዩ ነገሮች ፕሮግራም እናደርጋለን። ግን ይሄ ታላቅ ወር እየመጣልን ለዚህ ለአንድ ወር እኛ ለአላህ ጊዜያችንን ካልሰጠን ብዙ ነገር ግን ይሄ አንድ ወሩ ቀጣይ አመት ላንደርስበት እንችላለንና በዚህ ወር ፕሮግራም አድርገን መንቀሳቀስ ነው። ለእንግዲህ ቂራአትም ለመቅራት ጊዜ ካልሰጠን ይሄ በጣም ስንፍና ነው እንደኔ ማለት ነው። ግን አላህ ይወፍቀን። እኔም ነፍስዬን አላቅም የሚከሰተው ነገር ወላሂ ወጣቶች በደንብ መጠቀም አለባቸው። እንግዲህ ቁርአን በተቻሉ መጠን ከሰላትም በኋላ ትንሽ አንድ ገጽ እንኳን ቢነበብ ብላለሁ። ቁርአን የወረደበት ከወሩ ረመዳን አለ። ምክንያቱም የትኛው ቁርአን የወረደ የመጀመሪያ ጊዜ ነው ረመዳን ላይ ኮስረቱል ኢቅራ እንትን ነው ኢቅራኗ አላቅ ነው እንጂ بسم الله الرحمن الرحيم اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم እኔም ኢንሻአላህ
እንግዲህ ለተቸገሩ ሰዎች ባለኝ መጠን የሆነ ማደርገው ነገር ሊኖር ይችላል ማለት ከምሰራው አንፃር አላህ ደግሞ ለዚህ ነገር ቅርብ ያደረገኝ እንግዲህ ለነዛ ሰዎችም እንዳዝን ይሆናል ምክንያት ያደረገኝና እኔም ኢንሻአላህ በጉት እየጠበቅኩት ነው አላህ የተሻለ ነገር እንግዲህ ይወፍቀን ሁላችንም። ምን የረመዳን ምሽት አሪፍ ነው። ምን የሰው ዝነት የምታይበት አንዱ ከአንዱ ሲፈጣጠር የረፈደበት ከያዘው የመንገዱም የሚታዩ ነገሮች በጣም ደስ የሚልና የመተሳሰብ ወር መሆኑን ማሳያ ነው ረመዳን። አልሐምዱሊላህ። ባቡረያን ትባላለች። ባቡረያን ጥሩ ነው ማሻአላ ደስ ይላል ነቃ ይላል በረመዳን ጊዜ ያለው ድባቡ ራሱ በጣም የተለየ ነው ነቃ ይላል በተለይ ደግሞ ወደዚህ አካባቢ ቤተል አካባቢ የሚባል ሰፈር ላይ በጣም ደስ ይላል ድባቡ በረመዳን ደስ የሚለው ከኛ ከስራችን ጋር የተገናኘው ምንድነው አብዛኛው ሰው ጤናማ ሆኖ አፊያው የተመለሰ ይሆናልና በጣም እሱ ፓርት ደስ የሚለኝ ነው ማለት አብዛኛውን አይተው ከሆነ እንትና ረመዳን ላይ ሰላም የሆነ ወር ነው አልহামዱሊላህ ተራዊህ ሰላት ጀማዓ ሰላቶች እንደሚሞሉበት መስጂድ ላይ የሚሞሉበትና ደስ የሚል ነው ከዛ በተረፈም ተሐጁድ ላይ ያለው ድባብ ሰው ከእንቅልፉም ተነስቶ ምናምን ያለው ነገር በጣም ደስ የሚለኝ ነው እሱ ረመዳን ልዩ የሚያደርገው ካፈጠርም በኋላ ያለው ስሜት የሚገልጸው እዛ ጋር ነው ቀን ያው ድካሙም አለ ምናምን ግን ካፈጠርም በኋላ ያለው ድባብ ደግሞ ሁሌ ኢድ ይመስላል በቃ ማለት በየፍጡር ሰዓቱ የሚሰማን ስሜት አለ ቀጥሎ ደግሞ ምሽት ላይ ተራዊህ ምናምን በጣም በጉት እየጠበቅኩት ነው እኔ ወጣቱ ያው በረመዳን አጭር ጊዜ ናት አንድ ወር ማለት በጣም ረጅም ጊዜ የሚባል አይደለም ጊዜው ማኔጅ አድርጎ በአግባቡ መጠቀም እንዳለበት ነው ማሳስበው እዚህ ጋር የቁርአን ወር ነው ሰላት እና ሰዓታቸውን አሬንጅ አድርገው ቢጠቀሙ የተሻለ ነው ብያምናለሁ መጀመሪያ በመላው ዓለም ለሚገኙ የላ ኢላሃ ኢላላህ ገመድ ላተሳሰራቸው ሙስሊሞች በሙሉ እንኳን አደረሳችሁ ረመዳን ሙባረክ መርሐባ شكرا مرحبا جزاكم الله خيرا ይሄን ወር አስመልክቼ እንኳን አደረሰ ማለት ፈልገው ሰው መጀመሪያ ባለቤቴን ሀያት ይፍታ ከዛ እናትና አባቴ ወንድምና እህቶች ያሉኝ እነሱም እንኳን አደረሳችሁ ወንድሜ ያው ርቆታን ያለው ባለበት ይድረስ አላህ ሰላሙን ያርግልን ለመላው ሙስሊም እንኳን አደረሳችሁ ትፈልጋለሁ በዓለም ሁሉም የሚገኙ ለሙስሊም ማህበረሰቦች እንኳን አደረሳችሁ ማለት ፈልጋለሁ መርሐባ ጀዛከላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ተመልካቾቻችን ተመልሰን መጥተናል እንግዲህ እንደተመለከታችሁት በመዲናችን አዲስ አበባ በተለያዩ አካባቢዎች ዞር ብለን የተለያዩ ጥያቄዎች አንስተናል ወንድሞቻችንም ረመዳንን እጅግ በጣም በጥሩ ሁኔታ እያሳለፉ እንደሆኑ ተመልክተናል ማለት ነው ጥያቄዎችም ጠይቀናል አዝናኝ እንዲሁም አስተማሪ ጥያቄዎች ጠይቀናል ማለት ነው ከጥያቄዎቹ እናንተም ትምህርት እንደምትወስዱ ተስፋ እናደርጋለን የረሱል አለይሂ ሰላቱ ወሰላም ረመዳንን ምንዳውን ከአላህ ከጅለው የጾሙ ሰው ያለፈው ወንጀሉ ሁሉ ይማርለታል ብለዋል በሌላ ሐዲሳቸውም እንዲሁም ረመዳንን አምኖና ምንዳውን ከአላህ ከጅለው የሰገደ ሰው ያለፈው ወንጀሉ ሁሉ ይማርለታል ብለዋል ውድ ተመልካቾቻችንም እንደተመለከታችሁት በተለያዩ አካባቢዎች በተለያዩ የሙያ ዘርፍ ላይ ያሉ ወንድሞቻችን የጠየቅናቸው ጥያቄዎች ረመዳንን ተዘጋጅተው እንደጠበቁት የሚያመለክት ነው ማለት ነው እናንተም ከነዚህ ጥያቄዎች ትምህርት እንደወሰዳችሁ ተስፋ እናደርጋለን በቀጣይም ደግሞ ጥያቄዎችን ይዘን በተለያዩ አካባቢዎች ላይ ተንቀሳቅሰን በክፍል 2 ወደ እናንተ እናደርሳለን ረመዳንን ተጠቅሞ ከሚያሳልፉ ሰዎች አላህ ያድርገን ወሰላሙ አለይኩም ወራህመቱላሂ ወበረካቱ